ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በመባል የሚታወቁት የሀገሪቱ የሺአ ሙስሊም ነው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም የወቅቱ ፕሬዝዳንት የነበሩት አሊ አብደላህ ሳሌህ አገዛዝ የተንሰራፋውን ሙስና ለመዋጋት በሚል ነበር። ስማቸውንም የወሰዱት ከንቅናቄው መስራች ከሆኑት ሁሴን አልሁቲ እንደሆነም ይነገራል። ራሳቸውንም አንሳር አላህ ወይም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያኑ ኢራቅን መውረራቸው ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርን ማሰማት የክት ስራቸው እንደነበርም አይዘነጋም። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስታንስ ጥምረት መሆናቸውንም አስታወቁም። ከሁቲ በተጨማሪም ባለፈው ዓመት ጀምሮ አሁንም ድረስ ከእስራኤል ጋር እየተፋለሙ የሚገኙት የፍልስጤሙ ሐማስና የሊባኖሱ ሂዝቦላህ የዚህ ጥምረት አካል እንደሆኑም ይነገርላቸዋል። ሁቲዎች በአሁኑ ወቅት በባህረ ሰላጤው ወደ እስራኤል የሚያቀኑትን መርከቦች ላይ ጥቃት እየፈጸሙ ያሉበትንም ምክንያት እንደሚያብራራም በአውሮፓ የሰላም ኢንስቲትዩት የየመን ተንታኝ ሂሻም አልኦምሴ ያስረዳሉ። በአሁኑ ወቅት ከኢምፔሪያሊስቶች ጋር እየተዋጉ ነው፣ የእስላም አገራት ጠላቶች ጋር እየተዋጉ ነው የሚሉት ምሁሩ ይህም ከመሰረታቸው ጋር የሚጣጣም እንደሆነም ያስረዳሉ። ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት ፕሬዝዳንት አሊ አብደላህ ሳሌህን በተኩት በፕሬዝዳንት አብዱራቡህ መንሱር ሃዲ ላይ በተነሱበት ወቅት እንደነበረም ይነገራል። ይህም በአውሮፓውያኑ 2014 ወቅት ነበረም። ከቀድሞው ጠላታቸውና ከስልጣን ከተነሱት ፕሬዝዳንት ሳሌህ ጋር ስምምነት ላይ ከደረሱ በኋላ እሳቸውን ወደ ስልጣን ለመመለስ አስበው ነበር ይባልላቸዋል። በቀጣዩ ዓመትም በየመን ሰሜናዊ ክፍል የሚገኘውንና ከሳውዲ አረቢያ ጋር በሰፊ የመሬት ክፍል የሚያዋስነውን የሰዓዳ ግዛት ተቆጣጠሩ። ይህም ዋና ከተማዋን ሰናን መቆጣጠር ያስቻላቸው ሲሆን ፕሬዝዳንት ሃዲንም ወደ ውጭ እንዲሰደዱና ሀገራቸውን ጥለው እንዲኮበልሉ አስገደዷቸው። ያኔ ታዲያ የየመን ጎረቤት የሆነችውና የቀጠናው ባለጸጋዋ ሀገር ሳውዲ አረቢያ ወታደራዊ ጣልቃ በመግባት ፕሬዝዳንት ሃዲን ወደ ስልጣን መለሰች። በዚህ ብቻ ላበቃቸው የንጉሳውያኑ ሀገር ሳውዲ አረቢያ ታዲያ እንዲሁም የሁቲዎችን ኃይልም ለማሸነፍ ያለ የሌለ ኃይሏን ተጠቀመች። ሳውዲ አረቢያ በተባበሩት አረብ ኤምሬቶችና ባህሬንም ጦር ብሎም አሁን ከሱዳን መደበኛ ጦር ጋር እየተፋለመ የሚገኘውን በመሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ በመደገፍ ነበር የኃይል ጣልቃ ያደረገችው። ነገር ግን ሁቲዎች በሳውዲና አጋሮቿ የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመንን ግዛት በመቆጣጠር ቀጠሉ። በአውሮፓውያኑ 2017 የመን አሁን ላለችበት ምስቅልቅል ምክንያት የሆኑት የቀድሞ ፕሬዝዳንት አሊ አብዱላህ ሳሌህ ወደ ሳውዲ ጎራ ለመቀላቀል ሲሞክሩ በሁቲ ታጣቂዎች ተገደሉ። እነሆ ከዚያን ጊዜ ጀምረው ለሳውዲ አረቢያም የእግር እሳት ሆነው ሲያስጨንቋት ከኖሩ በኋላ በፈረንጆቹ 2022 መገባደጃ ላይ ነበር በቻይናው ፕሬዝዳንት ሺ ጂንፒንግ አሸማጋይነት እርቅ ወርዶ ሳውዲ አረቢያም ሰላሟን ያገኘችው። ይህ በቻይና አሸማጋይነት የተፈጸመው እርቅ እውን ከመሆኑ በፊት ግን የሳውዲ የባለጸጎች ምንጭ የሆኑ በርካታ የነዳጅ ማውጫና ማከማቻዎቿ ከሁቲ በሚላኩ እሳት ያዘሉ ድሮኖች በየቀኑ ይነዱ ነበርም። በሁቲ አማጽያንና በሳውዲ አረቢያ እርቅ መውረድን ተከትሎም የሁቲ አማጽያንን ትደግፋለች በማለቷ ምክንያት ክፉኛ ተፋጠው የነበረው ኢራንና ሳውዲም ውጥረት እንዲረግብ ሆኗል። የሁቲ አማጽያን በሊባኖስ ውስጥ የሚገኘው የሺአው ታጣቂ ቡድን ሂዝቦላ ጋር ጥብቅ ቁርኝት ያላቸው ሲሆን ሂዝቦላህም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እንደሰጣቸው ሽብርተኝነትን የሚዋጋው ዘ ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካው የምርምር ተቋም በአንድ ወቅት አስታውቆ ነበርም። ሁቲዎች ኢራንን በአጋርነት የሚመለከቷት ሲሆን ሳውዲ አረቢያን ደግሞ የጋራ ጠላታቸው ነበረች። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለችም የሚሉ ጥርጣሬዎችም ጎልተው ሲሰሙ እንደነበር አይዘነጋም። ሁቲዎች በአውሮፓውያኑ 2017 በሳውዲ መዲና ሪያድ ላይ ያስወነጨፉትን ባለስቲክ ሚሳኤል ያቀረበችው ኢራን ናት በማለት አሜሪካና ሳውዲ አረቢያን ይከሳሉ። በወቅቱ ሚሳኤሉ በጸረ ሚሳኤል ተመቶ መውደቁም ይታወሳል። በተጨማሪም በአውሮፓውያኑ 2019 ሁቲዎች የሳውዲ ነዳጅ ማምረቻዎችን ለማጥቃት የተጠቀሙባቸውን የክሩዝ ሚሳኤሎችና ድሮኖችን ማለትም ሰው አልባ አውሮፕላኖችን የሰጠችው ኢራን ናት በሚልም ሳውዲ አረቢያ ስትከስ ነበርም።
ሁቲዎች በ10 ሺዎች የሚቆጠሩ የአጭር ርቀት ሚሳኤሎችን ወደ ሳዑዲ አረቢያ ያስወነጨፉ ሲሆን በተባበሩት አረብ ኤምሬቶች ኢላማዎችም ላይ ጥቃት መሰንዘራቸው ይታወሳል። ካለፈው አንድ ዓመት ጀምሮም ማለትም የጥቅምት 7ቱን የእስራኤልና ሐማስ ድንገተኛ ጥቃት ተከትሎ በደረሰው ውድመትና ጦርነት ለሂዝቦላህና ለፍልስጤማውያን ድጋፋቸው ለማሳየት በርካታ የባህር ላይ ጥቃቶችን ጨምሮ ወደ እስራኤል ከተሞች የረጅም ርቀት ሚሳኤሎችን በማስወንጨፍ ጥቃት አድርሰዋል። በተለይም በጋዛው ጦርነት ተባብረዋል ባለቻቸው የአሜሪካና የምዕራቡ ዓለም የንግድ መርከቦች ላይ ስፍር ቁጥር የሌለው ጥቃት ሰንዝረው በርካታ ኪሳራ አድርሰዋል። ከአሜሪካና ከእስራኤል ጋር ወዳጅነት አላቸው ያሏቸውን መርከቦችም ከሁቲዎች ጥቃት አልዳኑም። ታዲያ ከሰሞኑም በተለይም ባለፉት 2 ወራቶች ጀምሮ አሜሪካና እስራኤል በሁቲ ይዞታዎች ላይ የተጠናከረ ጥቃት መክፈታቸውን ተከትለው የማይበገሩት ሁቲዎች ወደ እስራኤል ከተሞች ሚሳኤልን ተኩሰው ለ12 እስራኤላውያን መቁሰል ምክንያትም ሆነዋል። ከትናንት ወዲያ ታዲያ በሱዳን ቅርብ ርቀት ከሚገኝ የጦር መርከብ የተነሱ የሁቲ ይዞታዎችን ለማጥቃት ከማኮብኮቢያቸው የእሳት ቁምቡላ በሆዳቸው ሻጥ አድርገው የተነሱት ዘመናዊና ኤፍ-18 የተባሉ አሜሪካ ሰራሽ ቦምብ ጣይ ጀቶች ተመቶ መውደቅ የሰሞነኛው መነጋገሪያ አጀንዳም ሆኗል። የአሜሪካው የጦር መርከብ በቀይ ባህር ላይ በስህተት የራሱን ተዋጊ ጀት መቶ መጣሉን የአሜሪካ ጦር ቢያስታውቅም የየመን ሁቲዎች ግን የእሳት ላንቃቸውን ከፍተው የእሳት በላ ሊያዘንቡ የሞትና የጥፋት ክንፋቸውን ዘርግተው ወደ ቀጠናችን የተመሙ የጦር ጀቶችን ያደበየናቸው እኛንን ሲሉም ተደምጧል። ሁለቱም የአሜሪካ የጦር ኃይል አባላት ጉዳት ሳይደርስባቸው መውጣት መቻላቸውን የጦሩ የማዕከላዊ እዝ ገልጿል። አሜሪካ በየመን ዋና ከተማ ሰንዓ በሚገኘውና በኢራን በሚደገፉ የሁቲ ታጣቂዎች የሚተዳደረውን የሚሳኤል ማከማቻና ማዘዣ ጣቢያ ላይ ተከታታይ የአየር ድብደባ ካደረገች በኋላ አጋጣሚውን መከሰቱ ተገልጿል። የአሜሪካ ማዕከላዊ እዝ አክሎም በቀይ ባህር ላይ የሚገኙት በርካታ የሁቲ ሰው አልባ አውሮፕላኖችንና ጸረ መርከብ ክሩዝ ሚሳኤሎችን መምታቱን አስታውቋል። በእርግጥ በርካቶች ጥርጣሬ ቢኖራቸውም ማዕከላዊ እዙ ግን በሰጠው መግለጫ በቀይ ባህር ላይ በነበረ ተኩስ ወቅት አደጋው መከሰቱን አረጋግጧል። የአሜሪካው ሃሪ ኤስ ትሩማን የጦር መርከብ አካል የሆነው የዩናይትድ ስቴትስ ጌትስበርግ በስህተት ከመርከቡ ሲነሳ የነበረውን ኤፍ-18 መጥቶታል ሲል በመግለጫው አስታውቋል። በሰንዓ በሚገኙ ኢላማዎች ላይ የተፈጸመው ጥቃት ሁቲዎች በአሜሪካ የባህር ኃይል መርከቦችና በደቡብ ቀይ ባህር ባብ አልማንደብና በኤደን ባህረ ሰላጤ ላይ ያሉ የንግድ መርከቦች ላይ የሚያደርሱትን ጥቃት ለማደናቀፍና ለማቀጨጭ ነው ሲል የማዕከላዊ ኮማንድ አስታውቋል። የአሜሪካ ወታደራዊ ኃይል ኤፍ-18ን ጨምሮ የአሜሪካ አየር ኃይልና የባህር ኃይሎችን በመጠቀም በርካታ የሁቲ ተሽከርካሪዎች ወይም ሰው አልባ አውሮፕላኖችና በቀይ ባህር ላይ የሚገኙ ጸረ መርከብ ክሩዝ ሚሳኤል መምታቱን ተናግሯል። ሰሜን ምዕራብ የመንን የሚቆጣጠረውና በኢራን የሚደገፈው አማጺው የሁቲ ቡድን ከፍልስጤማውያን ጎን መቆሙን በማስታወቅ የጋዛ ጦርነት መጀመርን ተከትሎ በእስራኤልና በዓለም አቀፍ መርከቦች ላይ ጥቃት መሰንዘር የጀመረው የሁቲ አማጺ ቡድን ግን የለም ራሴ መተዋቸው ሲል የአሜሪካ ጦር ማዕከላዊ እዝን መግለጫ አስተባብሏል። ከህዳር 2023 ወዲህ እንኳን የሁቲ ሚሳኤል ጥቃቶች 2 መርከቦችን በቀይ ባህር ሲያሰጥሙ ሌሎች ላይ ጉዳት አድርሷል። ከእስራኤል ዩናይትድ ኪንግደም ወይም ከእንግሊዝ ጋር የተገናኙ መርከቦች ላይ ብቻ እያነጣጠርን ነው ይላሉ። ባለፈው ታህሳስ ወር አሜሪካ፣ ዩናይትድ ኪንግደም እና ሌሎች 12 ሀገራት የቀይ ባህርን የመርከቦች እንቅስቃሴ ከጥቃት ለመከላከል ኦፕሬሽን ፕሮስፐሪቲ ጋርዲያን የሚባል ዘመቻ አስተዋውቋል። እስራኤል የቡድኑን የድሮን ማምረቻ ከባህር ወደ ደረቅ ወደብ ጎታች ማሽን አወደምኩኝ ባለች ማግስት ነበር ይህ ቡድን በእስራኤል ላይ ባደረሰው ጥቃት ወደ 12 ሰዎች መቁሰላቸውን የተሰማው። እስካሁን ለሁቲ አማጽያን ድጋፍ ታቀርባለች እየተባለች ትከሰስ የነበረችው ኢራን የነበረች ቢሆንም አሁን ግን ሩሲያ በሶሪያ የመጡባትን እስራኤልና አሜሪካን ብሎም ከዩክሬን ጎን ተሰልፈው በፕሮክሲ ዋር ለሚያጠቋት ምዕራባውያን የራስ ምታት የሆኑትን ሁቲዎችን እየደገፈችና የጦር መሳሪያ ማቅረብ መጀመሯንም ተንታኞች ይናገራሉ።